ቅጣት የተነሳላቸው ከፍተኛ ግብር ከፋዮችን በተመለከተ በተለይ አንድ ዘርፍ ላይ የኮንስትራክሽን ዘርፍ ይመስለኛል በጣም እየተነገረ ነው። ምንድነው ትርጉሙ? ሌሎች ዘርፎችንስ በተመሳሳይ ችግሮችን ለመፍታት የተቀመጠስ አቅጣጫ አለ ወይ? ቀጣዩ አመራር አሁን የሚፈጽመው ምናልባት አንድ አካባቢ ላይ ብቻ ትኩረት ያደረገ እንደዚህ አይነት ቅነሳ ሌሎችንም እንደ ዜጋ ጥያቄ ቢያመጣ የመሳሰሉት ታስበዋል? ይሄ እንደው የማብራሪያ ጥያቄ መጠየቄ ነው፣ ግልጽ መሆን ስላለበት። ሲንከባለል በየጊዜው እዚህ መስሪያ ቤት እኔም ከመምጣቴ በፊት አቤቱታ ሲቀርብበት የነበረ ቁርጥ ተደርጎ ምላሽ መስጠት ላይ ችግር ነበረው። ክፈሉ ነው ሲባል የነበረው። የግብር አወሳሰኑ እንደዚህ ላይ ያየነው የተለየ ችግር የለም። ነገር ግን ምንድነው ኮንስትራክሽን ዘርፉ ብዙ ሰራተኞች ይዟል። የጨርቃ ጨርቅ ዘርፉም ብዙ ሰራተኞች ይዟል። በተለይ ደግሞ ማኑፋክቸሪንጉን የማበረታታት ፖሊሲ ተከትለን ብዙ የስራ እድል ይፈጥራል። በዛ በኩል እሴት ጨምረን ኤክስፖርታችንን ለማሳደግም ያስቀመጥነው ፖሊሲ ያለ የውጭ ምንዛሬ እጥረት አለብን። እነኚህ ነገሮች አሉ። ሁለተኛ ነገር ደግሞ አሁን ኮንስትራክሽን ላይ ያለው የስራ መቀዛቀዝ እዛም እዚህም ክፍያዎቻቸው በወቅቱ ያለ መከፈል ጋራ ያያይዞ በወቅቱ ግብር ሲወሰንም መለስ ብለህ ወደ ኋላ ለማየት በህጉ መሰረት የማይቻልባቸው ሁኔታዎች አሉ። ያንን በወቅቱ እስከ ፍርድ ቤት ድረስ ሄደው ጉዳያቸው መጨረስ ያለባቸው እነሱ ናቸው። እዚሁ ባስተዳደር ሲታሽ ከርሟል። ይሄንን ከግንዛቤ ያስገባን ሰፋ ይላል እዛ አካባቢ ያለው። ሌሎች ዘርፎች ላይ እንደዚህ አይነት ሰፋ ያለ የቅሬታም ሆነ በዘርፍ ደረጃ ሊጠቀስ የሚችል ስላላጋጠመን ብቻ ነው፣ ሌላ ልዩነት ለማድረግ አይደለም። ስለዚህ ይሄ ሰራተኛ አሁን ቢበተን ያላቸውን ገንዘብ አቅም አይተናል። ኮንስትራክሽን ድርጅቶቹ ያላቸውን የጨርቃ ጨርቅ ፋብሪካዎቹ ያላቸውን አጠቃላይ የገንዘብ ይዘት በተለያየ ማስረጃዎች ለማየት ሞከርን። በተባለው ደረጃ እዚህ በአስተዳደር ይፈታልን ብለው ረጅም አመት በቆዩበት ጊዜ ረጅም ብዙ ወለድና ብዙ ቅጣት እየጨመረ መጥቶ በወቅቱ ቁርጥ ያለ ነገር መስሪያ ቤቱ ሰጥቶ ቢሆን ኖሮ ይሄን ያህል አይጨመርባቸውም ነበር። ይሄንን ከግንዛቤ ያስገብተን እዚህም ያለውን ክፍተት እነሱ ጋር ያለውንም ክፍተት ከሁሉ በላይ ሰራተኛው እንዳይበተን ዘርፉም እንዳይዘጋ እዛ እነኚህ አሁን የወሰነላቸው ወደ 146 የሚሆኑ የጨርቃ ጨርቅ ፋብሪካዎችና 30 ያህል የሚሆኑ ኮንስትራክሽን ድርጅቶች ናቸው ስራቸውን መቀጠል እንዲችሉ የማድረግ ውሳኔ ነው የወሰነው። ፍሬ ግብር ይከፍላሉ በረጅም ጊዜ እየተደረገላቸው ብዙ ቦታ አንዳንድ ጊዜ ትንሽ ቅንነቱም ሲጎል አንዳንዱ እየሰራም ጎደለኝ ይላል። እንደዚህ እንደ ሀገር የሚታሰብ እዚህ ደረጃ ድረስ አርቆ ማሰብ ደረጃ ድረስ የደረሰ ሀገርና ህዝብ የገነባን ጊዜ ሊሆን ይችላል። አሁን ባለው ሁኔታ ግን ዜጎች ሁሉ በህግ ፊት እኩል ናቸው ከሚል አስተሳሰብ ጋር ተያይዞ ጥያቄ ቢያስነሳ እርሱ አሁን ባሉት ደረጃ ማይገነዘቡ አካላት ለመመለስ የሚያስችል ነገር አለኩ። ሌሎችም እኮ እንደዚሁ እኮ እናይላቸዋለን። ማአት ቅጣት የሰረዝንላቸው አሉ። ነገር ግን እንደ ሴክተር ብዛት ስለሌላቸው እንደዚህ አሁን እንደተገለጸው ለመግለጽ 5ም 6ም የተለያዩ ካምፓኒዎች ያሏቸው መጠጥ ላይ ሊሆን ይችላል ሌሎች ላይ በየጊዜው ህጉ ስለሚሰጥ የህግ አግባብ አለው ፍሬ ግብራቸውን እንዲከፍሉ ወደ ስኬጁል እያስገባን ይሄ በሚዲያ መገለጹ ብቻና ትንሽ ብዛት ስላላቸው ካልሆነ መስከረም ለሁሉም ነው እየተገበርን ያለነው። ፍራንኮ ቫሉታ ላይ ጥቂቶች መጠቀማቸውን መሰረት አድርጋችሁ አሰራሩን መዝጋታችሁ በተለይ የዚህ የዳር ሀገሩና የጠረፍ ሀገሩን ህዝብ መጉዳት አይሆንም ወይ? ሌላ አሰራር ስርዓት መዘርጋት አይቻልም ነበር? ሁለት ነገር ስለተሰራ ነው። በንግድና ኢንዱስትሪ ሚኒስቴርና በጉምሩክ በኩል ጥናት እንዲጠና ተደረገ። ሁለቱን ጥናቶች በግብር ኃይላችን በጋራ ያየነው አንደኛው በወቅቱ ፍራንኮ ቫሉታ ሲወሰን ምክንያቶች ነበሩ። ንግድና ኢንዱስትሪ መሰረታዊ ፍጆታዎችን ለህዝብ ያደርስ የለ እዛ አካባቢ ለማድረስ መሰረተ ልማት የለም፣ መንገድ የለም፣ ጠረፍ ነው የሚሉ ምክንያቶች ነበሩ ያኔ ሲወሰን አንዱ። በዚህ ምክንያት አሁን በሚታይበት ሰዓት የተባሉበት ወረዳዎች ላይ በደንብ ትራንስፖርት መግባት ይችላል።
ከዞኑ የመሰረታዊ ፍጆታዎችን ለህዝብ ማድረስ የሚቻልበት ሁኔታ አለ። አንደኛ ያ ሁኔታ መሻሻሉን መሰረታዊ ያደረገ ነው። ሁለተኛው ነገር ደግሞ የአካባቢው ማህበረሰብ እንዲጠቀም ተብሎ ነው ፍራንኮ ቫሉታ የተፈቀደው። ነገር ግን ፍራንኮ ቫሉታ ላይ ቤተሰብ የሚመስል ነገር አደረጃጀት ተፈጥሮ ግለሰቦች የሚጠቀሙበት የአካባቢው ማህበረሰብ የተባሉትን ፍጆታዎች እንደማንኛውም ገበያ ላይ የሚገዙ እቃዎች በቀረበለት ዋጋ እየገዛ ነው የሚጠቀመው እንጂ መንግስት ያደረገው ድጎማ ወደ ግለሰብ ነው ሄደው እንጂ ወደ ማህበረሰቡ አልሄደም። ስለዚህ እዚህ አዲስ አበባ ላይ ዘይት የሚሸጥበትን ስኳር የሚሸጥበትን ሌሎች መሰረታዊ ፍጆታ የምንላቸው የሚሸጡበትን ዋጋ እዛ ሄደን ጥናቱ በተደረገበት ማሳያዎች ዋጋው እንደውም አንዳንዱ ጠረፍ ላይ የሚበልጥ ሆኖ ተገኘ። ዝቅ እንዲል ነበር የሚጠበቀው። ስለዚህ ለማህበረሰቡ ካልሆነ መነሳት አለበት ነው። ግን ይሄን ስናነሳ ደግሞ ቀድሞውንም በፍራንኮ ቫሉታ ይተጠቀሙ አይደለም ምንድነው ያቀረባችሁት መፍትሄ ለሚለው ከፍራንኮ ቫሉታ ጋር አያይዘን ማቅረብ አንችልም። ለምንድነው ቀድሞውኑ ይተጠቀሙ አይደለም። ስለዚህ ሆኖም ግን አሁንም ጠረፍ አካባቢ ያለው በየቀበሌው መንገድ ያልገባበት ሁኔታ አለ። ትኩረት ይፈልጋል። ቦርደር ካለው ህዝብ ጋራ አሁን በኬንያ በኩል ብትወስድ ወይም ደግሞ በሶማሌ ክልል በኩል ብትወስድ ከአካባቢው ማህበረሰብ ጋራ የሚገናኝበት ሁኔታ አለ። ከሌላው ሀገር ጋራ የሚገናኝበት ሁኔታ አለና መገበያየት መቻል አለበት። እቺ ህግ አለች ለነሱ ብቻ እንተና ኪሎ ሜትር አላት የተወሰነች ይገበያያሉ በራሳቸው ገንዘብ መገበያየት እንዲችሉ የተለየ ህግ አለ። ስለዚህ መሰረተ ልማቱን ችግሩን ሁለተኛ በንግድ በኩል እስከ ተወሰነ የጠረፍ ንግድ የምትባል አለች። እሷን ህግ ማስተግበር ነው። መሰረታዊ ፍጆታዎችን ደግሞ ማድረስ ነው። ይሄ መፍትሄ ተቀምጧል። ተመልካቾቻችን ግን ምናልባት ፍራንኮ ቫሉታ ሲባል ለጉዳዩ ቅርበት ያላቸው ብቻ እንዳይረዱን እንዲያስችለን ፍራንኮ ቫሉታ ባጭሩ ምን ማለት እንደሆነ ለተመልካቾች ትንሽ ሊንክ ፍራንኮ ቫሉታ ማለት እንግዲህ ጥሬ ገንዘብ የውጪ ገንዘብ ምንዛሬ እጥረት አለ ኢትዮጵያ ውስጥ። ከዚህ ኤልሲ ሳይፈቀድለት ከኢትዮጵያ ባንኮች ሳይፈቀድ ከዲያስፖራም ይሁን ከየትም ዶላር ካገኘ ለዛች ለአካባቢው ማህበረሰብ ሲባል ገዝቶ እዛ አካባቢ ላይ ጥሬ እነኚህ ፍጆታዎች ማቅረብ የሚቻልበት አሰራር ነው። ስለዚህ በዛ ውስጥ ነው። ሌላው ኤልሲ ተፈቅዶ ከዚህ ፕሮሰስ ተደርጎ በዛ ሂደት ውስጥ የሚሄድ ነው የሚሆነው ማለት ነው። አንድ ወቅት ላይ በጅቡቲ አንድ ጉብኝት አድርገው ነበርና ሎጂስቲክሱን ከማቀላጠፍ አኳያ በተለይ ከዘይት ከስንዴ ጋር የመሳሰሉት ነገሮች በቶሎ እዛ ማይቆዩበትን የአሰራር ስርዓት ከመዘርጋት አኳያ ውጤታማ ውይይት አድርጋችሁ የመጣችሁ መሆኑን በመግለጫዎቻችሁ ላይ ተመልክቻለሁ። ነገር ግን ብዙዎች ደግሞ የሚያነሱት በተለይ ከጅቡቲ እስከ ጋላፊ ያለው መንገድ በራሱ አንድ መፍትሄ ካልተሰጠው በመታሰቡት ልክ ወደብ ላይ ያለው ፕሮሰስ ባጭሩ እንኳን ቢቋጭ ማመላለሱ ላይ አሁን ወደብ ስላለ በምንድነው የጉምሩክ ኬላዎች የትራንዚት ጉዳዮች ስላሉ ብቻ እንጂ ተሽከርካሪዎች በጋላፊ እየመጡ ያሉት አሁን እኮ ሲሄዱ በባዶ ሲሄዱ ያን አስቸጋሪ የሆነውን የድሬዳዋ መንገድ ነው የሚመርጡት ብዙዎቹ። አስቸጋሪ ሆኖም በዛ የሚሄዱበት ምክንያት በዚህኛው መንገድ ላለመናጥ ነው። ነገር ግን ከጫኑ በኋላ የጉምሩክ ጉዳዮች የሚያልቁት በዚህኛው መስመር ስለሆነ በጣም ስቃያቸው መብዛቱን ሲናገሩ በርካታ ዓመታት ተቆጥረዋልና በባለቤትነት እጦት በሚመስል መልኩ የኛ ጉዳይ አይደለም በሚል መልኩ ጅቡቲ ድንበር ውስጥ ነው የሚገኘው። እሱን ለመፍታት የተደረገ ጥረት አለ ወይ? ወደፊትስ ምንድነው መሆን ያለበት? ብዙዎች ሲያማርሩ እንሰማለን። የጅቡቲ መንግስት ትራንስፖርትና የኛ ትራንስፖርት ሚኒስተር በወቅቱ በጋራ የቤት ስራ የወሰዱበት ነው። በደንብ እየተሰራበት እንደሆነ ሪፖርት ያለኝ መሻሻሎችም እንዳሉ በትራንስፖርት ሚኒስተር በኩል ያኔ ያዳመጥንበት ደረጃ ላይ እንደሌለ መረጃ ይሄ ነው። ስለዚህ መሰራት አለበት። ቀጣይ የተሰራም እንደሆነ ጭምር መረጃው አለ። ሌላ እንግዲህ ከገቢዎች ጋር ያለውን ጉዳይ እንጨርስና ወደ ሌሎች ጉዳዮች እንሂድ። በተለይ እርስዎ በኦሮሚያ ክልል በተመሳሳይ በህግ ዘርፍ ህግ ነው የተማሩት፣ እንደዚሁ ደግሞ በዚህ በምርመራ ስራ ውስጥም አሳልፈዋል። ነገር ግን ከዚያ በኋላ በበርካታ የስራ ዘርፎች ላይ ተሰማርተዋልና አሁን ሀገሪቷ ካለባት ችግር አኳያ በተለይ
ፈተና ውስጥ ከወደቀችባቸው ከለውጡ ጋር ተያይዞ አንዱ ስርዓተ አልበኝነት የህግ የበላይነት ጉዳይ ነው። ይሄን እንዴት አድርገው መስመር ሊያስይዙ ታስበዋል? ምናልባት ከህግ አኳያ በሌላ ስራ ዘርፍ ላይ ተሰማርተው መቆየቱ ችግር ሊሆንቦት እንኳ ቢችል በምን መልኩ ሊወጡ ታስበዋል? አንድ አመራር ሲነሳ ሌላው ሲመጣ አይነገርም ለህዝቡ። ደካማውም ደካማ ተብሎ መወቀስ ካለበት አይወቀስም፣ ጠንካራውም ጠንካራ ስለሆነ ነው እዚህ ጋር ያመጣሁት የሚል ነገር አይነሳምና ለምንድን ነው እንደዚህ የሚሆነው? እስከ መቼ ነው? ድሮም እንዲህ ለምደናል። ወደ አዲስ አይነት ነገር ለምን አንመጣም? ከሙያዬ አንፃር የመጀመሪያ ዲግሪ ህግ ነው። ሁለተኛው ዲግሪ ሊደርሺፕ ነው፣ አመራር ነው። በዚህ መስሪያ ቤትም እያለው አዲስ በሚሄድበት መስሪያ ቤት የሁለቱም ሙያ ስብጥር ያስፈልገኛል። በአንድ በኩል ትመራለህ፣ በሌላ በኩል ደግሞ በቴክኒኩ በኩል የምትመራውን ዘርፍ ልታውቀው ይገባል ማለት ነው። ይሄ ሁለት ነገር አለ። በስራ ልምድ ካየኸው ይሄ 8ኛው መስሪያ ቤት ነው ገቢዎችና ጉምሩክ። ያኛው አሁን ጠቅላይ አቃቤ ህግ የሚሄድበት በአመራር 9ኛው መስሪያ ቤቴ ነው የሚሆነው። እንግዲህ ይሄንን ከግብአት ወስጄ እኔ እዛ ውስጥ ያለውን የሰው ኃይል የተፈጠረውን አቅም የመምራት የማስተባበር ግብአት እንዲያገኝ የማድረግ ራሱን ችሎ በደንብ መስራት እንዲችል የመሪነት ሚና ነው መወጣው። አቃቤ ህጎኜ ችሎት እንድቀርብ አይደለም። ብዙ አቃቢያን ህጎች ያሉት መስሪያ ቤት ነው። በሌላም በኩል ደግሞ ብዙ ድጋፍ ሰጪ ሰራተኞች ያሉት መስሪያ ቤት ነው። ህግ ማርቀቅም ላይ እንደዛው ብዙ ባለሙያዎች ያሉት ነው። እውነት ነው። ከ1994 እስከ 98 ባለው ወደ ፓርላማ እስከሄድኩበትና የፓርላማ ጽህፈት ቤትን እስከመራውበት ጊዜ የነበርኩት ኦሮሚያ ፍትህ ቢሮ ላይ ነው። ፍትህ ቢሮ ላይ ስሰራ እንደ ህግ ባለሙያም ሰርቻለሁ፣ እንደ መምሪያ ኃላፊም ሰርቻለሁ እስከ ሊደርሺፕ ድረስ ማለት ነው። ጊዜው ስለቆየ በአብዛኛው ከዚህ በፍትህ ቢሮና አሁን በጠቅላይ አቃቤ ህግ መምጣት መካከል ሌሎች አስተዳደራዊ መስሪያ ቤቶች ላይ ነው የቆየሁት። ፓርላማ ጨምሮ የሚባል ከሆነ ፓርላማ በአብዛኛው የህግ አውጪ መስሪያ ቤት ነው። ፓርላማን በቆየሁበት ጊዜ ገቢዎችን ብትመጣ ብዙ የህግ ጉዳዮች ናቸው ያሉት። ብዙ የታክስ ህጉን ማስፈጸም ህጉን ማስከበር ጋር ተያይዞ ማወቅን ይጠይቃል። ግን ከዛ በላይ አመራር ነው፣ የአመራር ሚና ነው በጣም ወሳኝ የምለው ነው። በየቦታው ላይ ባገኘሁት ኤክስፒሪየንስ በትምህርትም ባገኘሁትም የልምድ የሚሰራ ሰራተኛ አለ። እንደምንወቅሰው አይደለም። ዋናው መቅረብ ነው፣ ለሰራተኛው ቅርብ መሆን ነው። ቀለል ማለት ያስፈልጋል ማለት ነው። እንድትመራ ስራ እንድታስተባብር ነው መሪ የሆንከው እንጂ የተለየ ሰው ስለሆንከና ከሰራተኛ ሩቅ እንድትሆን አይደለም። ስራ እንዲሰራ ውጤት እንዲመጣ ከሆነ ችግሮችን መረዳት፣ መቅረብ፣ ቶሎ መወሰን፣ ግብአቶች ደግሞ እንደ ሀገሪቱ አቅምና እንደ መስሪያ ቤቱ አቅም በተቻለ መጠን ወረድ ወደ ስራው የማድረግ ስራዎች መሰራት መቻል አለባቸው። የጋራ አመራር ደግሞ መፍጠር ያስፈልጋል። ሼርድ ሪስፖንሲቢሊቲ የመስሪያ ቤቱ የተቋሙ ርዕይ በመስሪያ ቤቱ ሰራተኞችና አመራር መካከል የተገዛ ካልሆነ አንድ አመራር በጣም ጎበዝ ሆኖ ከላይ ስለሮጠ አይመጣም ለውጥ። እነኛ አይነት ነገሮች አመራር ጋር ካለና ይሄ የምንናገረው ለመተግበር ውስጣችን ዝግጁ ከሆነ ሊሰራ ይችላል። ይሄ በእርሶ በኩል ያለው ነው። ቀደምም ሲል አንስቼዋለሁ። ብዙዎችም ይሄን ውጤታማነቱን የመሪነትን ሚና ይገነዘባሉ። ነገር ግን አንዳንዶች ላይም እንደዚህ አይነት ነገሮች ሲያጋጥሙ ለምንድነው ውጤታማ የሆኑ አመራሮች በይፋ የሚሸለሙበትና እንዲህ ስላረጉ ደግሞ እዚህ ጋር የነበረኝን ክፍተት ለመድፈን ይሄን አድርገናል፣ እነዚህ ደግሞ እዚህ ጋር ይሄን ቀዳዳ ስለፈጸሙ አንስተናል የሚል ነገር እንደ ዜጋ ሊነገረን አይገባም ወይ? ብዙ ጊዜ እንደ አጠቃላይ እንደ መንግስት እንደው እንዲነግሩኝ ነው። እየተለመደ መሄድ አለበት። እሺ፣ ሌላ ያው ስለ አዲሱ መስሪያ ቤቱ እናውራ። አሁን እዛ ሄደው የሚጠብቁት በአንድ በኩል የህግ የበላይነትን ማስከበር የሚባል ነገር አለ። ትርጉም ክፍት የሆነ በተለይ ቅርብ ጊዜ የወጣው የዚህ የጥላቻ ንግግርና የሐሰተኛ መረጃን የተመለከተ ጉዳይ አለ። እንግዲህ አሁን በርካቶች ሰበብ የሚፈልጉበት በቅንነት የሚሰሩ
የማይሰሩ የማይለዩበት አንዳንዱ በድርሻው ሲሸነፍ ማሳበቢያ የሚፈልግበት አይነት ነገር መደበላለቆች የበዙበት ሁኔታ ነው። ይሄንን አዋጅ ተግባር ላይ በሚያውሉበት ጊዜ እንደው እንደዚህ አይነት ወቀሳ ምን አይነት ቅኝት ለመምራት በተለይ ይሄን አዋጅ መጪው ጊዜ ምርጫ ስለሆነ